አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ዛሬ አብርሽና ኤርሜላ ታርቋል ማለት ነው። ምክንያቱም እንግዲህ የለቀቁት ይሄን ይመስላል። በነገራችሁ ላይ አቤልም በተለየ ዘፈን ነው የለቀቀው፣ አብርሽም በተለየ ዘፈን ነው የለቀቁት። የማን ፎቶ ነው? የአብርሽና የእንትና የሰይጣኗ ፎቶ ማለት ነው። የማናት ኤርሜላ። እንግዲህ አቤልም ለቆታል ቲክቶክ ላይ፣ አብርሽም ደግሞ እንደምታዩ ዳሊዋን ሊያሳየን ነው መሰለኝ፣ እሱን እያሳየ ለቆታል። ምንም ብትል ከሩታ የምትበልጥ አይደለም ያገኘኸው። ምን አይነት ሚስት ወደዚህ ስትሄድ ግን ትገርማለህ። ለማንኛውም ወንድምህ በዚህ በኩል እየለፋ አንተ ደግሞ መንገድ እያብለሽ ትገኛለህ ማለት ነው። ይሄ ሁሉ ደግሞ የማን ስራ ነው? የነ አቤላ ስራ ነው። የነ አቤላ ስራ ነው። በተለይ ይሄ አቤላ ከነሱ ህይወት ካልወጣ፣ ከአብርሽ ህይወት ካልወጣ ሩታና አብርሽ መቼም ቢሆን ሰላም አይሆኑም። ሲቀጥል ደግሞ በእንደዚህ ሁኔታ ማለት አብርሽ የሚመለስ አይነት ሰው አይደለም። ማለት የሆነ ዛሬ እንኳን ቢመለስ ነገ በዛ ቦታ የምታገኙት ሰው ነው። አቋም የሌለው ሰው ነው። አይደለም ለሩታ ለኤርሜላም የማይሆን ሰው ነው። ገባችሁ? እሱ ለቁም ነገር የሚፈለግ ወይም ለቁም ነገር የሚታሰብ አይነት ወንድ አይደለም። በቃ ታውቃላችሁ፣ ከዛም ከዚህ መልካከስ የሚወድ ወንድ እንደዛ ነገር ነው ማለት በቃ ባህሪ ሁሉ ነገሩ ከዚህም ከዛችም ካገኛት ሴት ሁሉ መልካከስ የሚፈልግ ወንድ አይነት ነገር ነው። የሆነ ቁፍጥን ብሎ አንድ አላማ። አሁን እሱ እኮ ትክክለኛ ወንድ ቢሆን ህፃን ልጁ እንኳን ማለት የመጀመሪያ ልጅ ማለት እኮ በጣም ብርቅ ነው የሚሆነው ለአባትም ሆነ ለእናት። ያ ለዛ ልጁ ራሱ ሲል እኮ ራሱን ማስተካከሉ መኖር ይችል ነበር። ግን የሚሆን አይነት ሰው አይደለም። በቃ የሚረባ አይነት ሰው አይደለም። ሩታ ግን ይቅርብሽ፣ የምሬ ነው ይቅርብሽ ከእንደዚህ አይነት ወንድ። ነገም የሚሰብርሽ አይነት ወንድ ስለሆነ ነው። ቤተሰብ ላይክ ሼር ሰብ እያደረጋችሁ አሳባ። እንግዲህ ሩታም ደግሞ ኢንስታግራም ላይ ላቤል የለቀቀችው የሰደበችው ስድብ ላቤል አድርሱልኝ የሚለው የለቀቀችው በጣም ያስቀና በጣም የሚያስገርም የሚያስደንቅ መልእክት ነውና ምንድነው መልእክቱ? እስኪ አብራችሁ ተከታተሉስ። በመጨረሻም ላይክ ሼር ሰብስክራይብ እያደረጋችሁ ውጡ። ቤቱ ወደ 6000 ያስገቡት ትንሽ ነው የቀራችሁ የኔ መልካሞች፣ በጣም አመሰግናለሁ። እንግዲህ አሁን የሩታው ደግሞ እናያለን። ወሰላሙ አለይኩም ወራህመቱላህ